ጤና ይስጥልን ተመልካቾቼ ዛሬ ማቀርብላችሁ ሮስ ፖቴቶ ወይም የተጠበሰ ድንች ነው። አሰራሩና እንዴት እንደሚሰራ ነው ማሳያችሁ። በጣም ቆንጆ ስትበሉት በቃ ኮሽ ኮሽ የሚል በጣም ቀላልና ሰርታችሁ ቤታችሁ የምትበሉት ነው። በጣም ቆንጆ አሰራር ነው፣ ተወዱታላችሁ። አሁን ወደ አሰራሩ እንሄዳለን። እሺ እዚህ ጋር ድንች አለኝ፣ ድንቾች አሉኝ፣ ስለነሱ ነግራችኋለሁ። ይሄ ድንች ትንሽ ላላ ያለ ነው። 4-5 ቀን ሆኗል ከገዛሁት። ይሄ ድንች ደግሞ የዛሬ ነው። ድንች ስትገዙ አንዳንዴ የተለያየ የምትሰሩበት ጊዜ አለ። አሁን ይሄ ድንች እኔ ቆየት ያለ ነው፣ 3 ቀን። ይሄ ዛሬ ነው የገዛሁት። ይሄና ይሄ ምንድነው ልዩነቱ? ይሄንን ስትሰሩት ቆየት ያለውን ድንች ስትሰሩት በጣም ቆንጆ ጣዕም ይኖረዋል። ስትጠብሱት ራሱ ቀለል ይላል። ይሄንን የዛሬውን ደግሞ ስትሰሩት ለሚጠበስ ለኦቨን ለሚገባ ነገር ስትሰሩ ድንቻችሁን 1-3 ቀን 4 ቀን አስቀምጡት። አሁን እነዚህ ልጬ ምን አደርጋለሁ? ውሃ አርጌ ጨው አርጌ ውሃ ውስጥ አስቀምጣለሁ። ከዛ ወደ ሌላው ስራ እንሄዳለን። ከመሄዳችን በፊት ግን ነግራችኋለሁ፣ ድንች 3 ቀን 4 ቀን የሆነው ድንች ለሚጠበስ ነው ኦቨን ለሚገባ ስትሰሩ በጣም ቆንጆ ጣዕም ይኖረዋል። ለምሳሌ ዛሬ ከሆነ የገዛችሁት ደግሞ አቆዩት ለ2 ቀን ሲሆን በጣም ቆንጆ ነው፣ ያም ይጣፍጣል። ግን እንደ ቆየው ድንች አሁን ይሄን ድንቼን ምን አረጋለሁ? ውሃ አዘጋጅና ጨው አረግና ድንቼ ልጬ ውስጥ አስቀምጣለሁ። ከዛ ሌላውን ስራ አብረን እናያለን። ይኸውላችሁ ተመልካቾቼ ድንቼ በደንብ ቆራርጬዋለሁ። ስትከትፉት እንደዚህ ጫፍ ይኖረው ለምሳላችሁ፣ ስትጠብሱት ቆንጆ ነው፣ አልጣም ኩርሽም ይላል ማለት ነው። ከፈለጋችሁ ደግሞ ድንቻችሁን አለመላጥ ትችላላችሁ። ቆሻሻውን አንስታችሁ እንዲሁ ፍቅፍቅ አድርጋችሁ አጥባችሁ መቀቀል ትችላላችሁ። አሁን ይሄን ድንች ምን አድርጌያለሁ? ጨው አድርጌበታለሁ። ውሃ አለው፣ ጨው አድርጌያለሁ። 3 ደቂቃ ነው የሚፈጀው። በጣም አላበስለውም፣ በመጠኑ ነው የማደርገው። ከዛ በኋላ ወደ ሌላው ስራ እንገባለን። ይኸውላችሁ ተመልካቾቼ እዚህ ጋር የምታዩት ትሪ አለኝ። ይሄ ትሪ ምንድነው? እናንተ ብረት የተለያየ ትሪዎች አሉ። ኦቨን ውስጥ የሚገቡ ትሪዎች መሆን አለባቸው። ለምን ሌሎቹ አይቀበላቸውም። ለኦቨን የተዘጋጁ አሉ። እንደዚህ አይነት ትሪ ያስፈልጋቸዋል። እዚህ ትሪ ላይ ምን አለ መስላችሁ? ዘይት አርጌያለሁ። ከፈለጋችሁ ግን ጮማ ያለው ስጋ መጠቀም ትችላላችሁ። ከዘይት ውጪ ግን የፈለጋችሁት ዘይት መጠቀም ትችላላችሁ። የበቆሎ የሱፍ ዘይት የፈለጋችሁትን ዘይት መጠቀም ትችላላችሁ። እኔ ዛሬ ተጠቀምኩት የበቆሎ ዘይት ነው፣ ችግር የለውም። ሌላ ደግሞ ምንድነው? ስጋ ከፈለጋችሁ ጮማ ያለው ስጋ በሱ መጠቀም ትችላላችሁ። ጮማ ማለት ነው። ቅቤ ግን እንዳትጠቀሙ፣ ቅቤ የባሰ ያሳረረዋል። ሌላ ደግሞ አሁን ምን አደርጋለሁ? ኦቨኔን ለኩሻለሁ። ይሄ ኦቨን ውስጥ ይገባል በጣም እንዲግል ማለት ነው። ድንቼን ጥጃለሁ ሳት ላይ። እሱ ፍቅፍቅ ሲል ምን አደርጋለሁ? የጋለው ሳኔ ላይ እጨምራለሁ። ይሄን ሳኔን ምን አደርጋለሁ? አሁን ወደ ሳቱ የጋለው ውስጥ ኦቨን ለኩሻለሁ፣ እዛ ውስጥ ጨምራለሁ። ከዛ ይሄ ሲግል ድንቼ ሲበስል ድንቼን አጥፌ ድንቹን እጨምራለሁ። ሌላውን አብረን እናያለን። ይኸውላችሁ ጋዜና አጠፋለሁ። ይሄው በጣምም አልበሰለም፣ በጣም አልሞተም፣ ቀዝቀዝ ማከለኛ ነው የበሰለው። ምን እናደርጋለን? አሁን ይሄንን እናጠነፍፍና ትሬን ኦቨን ውስጥ ከተቻለው ይሞቃል እስከ ዘይቱ። ከዛ ይሄን አጠንፍፌ ትሬ ላይ ጨምራለሁ። ተመልሰን እንገናኛለን። ይኸውላችሁ ተመልካቾቼ እዚህ ጋር ሳህኔ በጣም ግሏል፣ አግየዋለሁ። አሁን ምንድነው? ድንቻችንን እንጨምራለን። የኔ ኦቨን ከፍ ማከለኛ ነው ያደረኩት፣ ማከለኛ ነው ሙቀቱ። እናንተ እንደፈለጋችሁ። የኔ 20 ደቂቃ ነው የሚፈጀው። ይኸውላችሁ እንደዚህ እንጨምረዋለን። ስለጋለ በደንብ ምጥጥ ያደርገዋል። ይኸውላችሁ ነጭ ሽንኩርቴን እንጨምራለን። ሙሉ አልከተፍኩትም፣ በጣም ቆንጆ ነው። ስጋ መጥበሻ ጨምራለሁ። ይኸውላችሁ በጣም ቆንጆ የተጠበሰ ድንች ነው የምሰራው። ሌላ ምንድነው? አሁን ይሄንን መልሼ ወደ ኦቨን ይከታለሁ። የኔ ኦቨን 20 ደቂቃ ነው፣ በጣም ሚኒመም ሆኖ ማለት። የእናንተ ደግሞ እንደፈለጋችሁ የተለያየ ይሆናል። አሁን ይሄንን መልሼ ኦቨን ከታለሁ። ተመልሰን እንገናኛለን።
የወላችሁ ተመልካቾቼ በጣም ቆንጆ ሮስ ፖቴቶ ማለት በጣም ቆንጆ የተጠበሰ ድንች በጣም አሪፍ ነው የሰራሁት። የኔ ኦቨን 25 ደቂቃ ይፈጃል። የእናንተ ኦቨን እንደ ኦቨናችሁ ነው ይለያል። የወላችሁ ለዚህ ጋር ብዙ ነገር አድርጌበታለሁ። ምን አድርጌበታለሁ? ነጭ ሽንኩርት ልጬ ብቻ ነው ያስቀመጥኩትና የስጋ መጥበሻ ነው የተጠቀምኩት። እናንተ ግን የተለያየ ነገር መጠቀም ትችላላችሁ። በጣም አሪፍ ነው። ሰርታችሁ ብሉ። ኮሜንት ለሰጣችሁኝ፣ አስተያየት ለሰጣችሁኝ፣ በርቺ ላላችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ቻው።